ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በሸዋ ከባድ ማጥቃት በመሰንዘር በርካታ ያገዛዙ ኮማንዶ ጦር ሞትና ቁስለኛ ማድረጋቸው ሲሰማ ከመንዝ ሞላሌ ወደ መሃል ሜዳ የሚወስደው መንገድ በአመዛኙ በፋኖ ኃይሎች እጅ እንደሚገኝ ታውቋል። በሌላ በኩል የራሳቸውን ከፍተኛ አመራር የገደሉ የመከላከያ ኮማንዶ አባላት የፋኖ ኃይሎችን መቀላቀላቸው ተሰምተዋል። በጎጃም ያረጋ ከበደ የትውልድ ስፍራ በሆነው እነማይ ወረዳ በሚገኝ አንድ ወታደራዊ ካምፕ ላይ በፋኖ ኃይሎች ጥቃት ተሰንዝረዋል። ፍኖተ ሰላም ሆስፒታል ከሰሞኑ ውጊያ በቁስለኞች መሙላቱን ተከትሎ ለሲቪሎች አገልግሎት መስጠት ማቆሙን የጣና ምንጮች ያደረሱን መረጃ ያሳያል። ቀዳሚ የግንባር መረጃዎቻችን ናቸው። በኢትዮጵያ በየዕለቱ የሚሰሙ ዜናዎች በሀገሪቱ የሕግ የበላይነት ጨርሶ እንደጠፋ የሚያረጋግጡ መሆናቸው ቀጥሏል። ዛሬ ግንቦት 27 ቀን ከአዲስ አበባ ከተማ በስተምዕራብ በ35 ኪሎ ሜትር ርቀት ላይ በምትገኘው ሆለታ ከተማ በችሎት ፊት አነጋጋሪ ክስተት ተከስቷል። አንድ ተከሳሽ ችሎት ውስጥ በዳኛና በባለጉዳይ ላይ ግድያ ፈጽሟል። አብራችሁን ስትዘልቁ ዝርዝር መረጃውን ትሰሙታላችሁ። ለብልጽግና የጨረባ ምርጫ እንጸልይ ሲሉ ጥሪ ያቀረቡት የሃይማኖት አባቶች ዛሬ የኦርቶዶክሳውያን የጅምላ ግድያ ሲሰማ ድምጻቸውን አጥፍተዋል። እንዲያም ሆኖ ህዝብ ከፍተኛ ቁጣውን በማሰማት ላይ ይገኛል። በምስራቅ አርሲ በኦርቶዶክሳውያን ላይ ለተፈጸመው አሰቃቂ ጭፍጨፋ ተጠያቂዎቹ ኦነግ ሸኔና ኦህዴድ ብልጽግና ናቸው ሲል የአዲስ አበባ ሚዲያ ምክር ቤት አስታውቋል። ይህም ሌላኛው መረጃችን ነው። ኢትዮጵያ በታሪኳ እንደ ብልጽግናው አገዛዝ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች ተደፍረው አያውቁም። ይህንን ያሉት ከጣቢያችን ዘጋቢዎች ጋር ቆይታ ያደረጉ ምሁራን ናቸው። ምሁራኑ በአፍሪካ ቀንድ ብቻ ሳይሆን በአህጉር ደረጃ ሚዛን የማስጠበቅ የታሪክ፣ የዲፕሎማሲ፣ የሚሊተሪና ሌሎች አቅሞች የነበሯት ኢትዮጵያ እንደዚህ ዘመን ተዋርዳ አታውቅም ያሉበትን አስተያየት ጨምሮ በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በሸዋ ከባድ ማጥቃት በመሰንዘር በርካታ ያገዛዙ ኮማንዶ ጦር ሞትና ቁስለኛ ማድረጋቸው ሲሰማ የራሳቸውን ከፍተኛ አመራር የገደሉ የመከላከያ የኮማንዶ አባላት የፋኖ ኃይሎችን መቀላቀላቸው ታውቋል። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ያስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከመንዝ ሞላሌ ወደ መሃል ሜዳ ሲንቀሳቀስ በነበረው የ104ኛ ኮማንዶ ክፍለ ጦር ላይ ልዩ ስሙ መለያ በተባለ ቦታ የማጥቃት ውጊያ በመክፈት በርካታ ያገዛዙ ጦር ሞትና ቁስለኛ ማድረጋቸውን የፋኖ ምንጮች ለጣና ገልጸዋል። ጥቃቱ በደፈጣ ጀምሮ ወደ ሙሉ ማጥቃት ያደገ ነው ያሉት የፋኖ ምንጮች በውጊያው የአገዛዙ ጦር ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ እንደደረሰበት አረጋግጠዋል። የአገዛዙ ጦር መለያ ላይ በደረሰበት ከፍተኛ የደፈጣ ጥቃት ሞትና ቁስለኛውን ሳያነሳ ወደ መሃል ሜዳ ከተማ እንዳያልፍ በመደረጉ ወደ መጣበት ሞላሌ ከተማ ለመመለስ መገደዱን የገለጹት የፋኖ ምንጮች ከመንዝ ሞላሌ ወደ መሃል ሜዳ የሚወስደው መንገድ በአመዛኙ በፋኖ ኃይሎች እጅ እንደሚገኝ ገልጸዋል። በሌላ ዜና የብልጽግና ሰራዊት የልዩ ዘመቻዎች እዝ የኮማንዶ አባላቱ የመከላከያውን ከፍተኛ አመራር የሆነውን ባለቀይ ቦኔቱን የ100 አለቃ ማዕረግ ያለውን አለቃቸው ላይ ወታደራዊ እርምጃ በመውሰድ የፋኖ ኃይሎችን መቀላቀላቸው ተሰምተዋል። ባለቃቸው ላይ እርምጃ የወሰዱት ኮማንዶዎች የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘር ያዕቆብ 1ኛ ኮር ብሩኬ ደምሴ ክፍለ ጦርን በይፋ መቀላቀላቸውን እዙ አረጋግጠዋል። እዙ በጉዳዩ ላይ ባወጣው ዝርዝር መረጃ ላይ እንዳመላከተው በወራይሉ ወረዳ ይንቀሳቀስ በነበረው የአገዛዙ የ84ኛ ክፍለ ጦር 4ኛ ሻለቃ አመራሮችና በፋኖ በኩል የብሩኬ ደምሴ ክፍለ ጦር የሻለቃ አመራሮች ሚስጥራዊ ግንኙነት ሲያደርጉ ቆይተው በስተመጨረሻም የአገዛዙ ኃይሎች በራሳቸው አመራር ላይ እርምጃ በመውሰድ እንደኮበለሉ ተነጋግረው መግባባት ላይ ከደረሱ በኋላ በትናንትናው ዕለት ግንቦት 26 ቀን ከምሽቱ 12 ሰዓት አካባቢ በወራይሉ ወረዳ 01 ቀበሌ ማርያም ደብረ ንግስት አካባቢ 100 አለቃ ታደሰን ቢያል የተባለውን የራሳቸውን መስመራዊ የጦር መሪ ገድለው በእጁ ላይ ያለውን መገናኛና ሙሉ ትጥቁን ይዘው ከነ ሙሉ ትጥቃቸው ፋኖን መቀላቀላቸውን አፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ አስታውቋል። በክብር የተቀላቀሉትም 1ኛ የሻለቃ ዘመቻ መሪ፣ የሻለቃ ሎጂስቲክ ኃላፊ፣ የሻለቃ ኦርዲናንስ ኃላፊ፣ የሻለቃ አልባሳት ኃላፊ መሆናቸውን እዙ አክሎ ገልጿል። በአካባቢው የምትንቀሳቀሰው የብሩኬ ደምሴ ክፍለ ጦር የፋኖ የሻለቃ አመራሮች አገዛዙን ከርተው የመጡትን የመከላከያ የኮማንዶ አባላትን በክብር እንደተቀበሏቸውም ታውቋል። ይህ በእንዲህ እንዳለ የፋኖ ኃይሎች በጎጃም ያረጋ ከበደ የትውልድ ስፍራ በሆነው እነማይ ወረዳ ማህበረ ብርሃን ቀበሌ በሚገኝ የጦር ካምፕ ላይ የቦምብ ጥቃት በማድረስ ከባድ የተባለለት
የማይገመት ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረሳቸው ተሰምተዋል። የትኑራ ተብሎ በሚጠራው አካባቢ በሚገኘው የአገዛዙ ወታደሮች በሚጠቀሙበት ወታደራዊ ካምፕ ላይ በተፈጸመው ተከታታይ የቦምብ ጥቃት ቁጥሩ በውል ያልታወቀ ሆኖም ከፍተኛ እንደሆነ የተነገረለት ሰብአዊና ወታደራዊ ቁሳዊ ኪሳራ መድረሱን ከፋኖ ምንጮች ሰምተናል። በተመሳሳይ መረጃ በዚሁ የጎጃም ቀጠና የዞን ከተማ በሆነው ፍኖተ ሰላም ከተማ የሚገኘው የሲቪል ሆስፒታል በሰሞኑ ውጊያ በቁስለኞች መሙላቱን ተከትሎ ሆስፒታሉ ለሲቪሎች አገልግሎት መስጠት እንዳቆመ ከከተማው ነዋሪዎች ሰምተናል። በተለይም ባለፈው ግንቦት 24 ቀን በከተማውና በዙሪያው በተካሄዱ ጠንካራ ውጊያዎች በርካታ ቁጥር ያለው የአገዛዙ ጥምር ጦር አባላት ጉዳት ያስተናገዱ መሆኑን ተከትሎ የፍኖተ ሰላም ከተማ ሆስፒታል ለሲቪሎች አገልግሎት መስጠት ማቆሙ ነው የተጠቆመው። ቁስለኞቹ የሚስተናገዱበት አልጋ መጥፋቱን ተከትሎ ወለል ላይ የህንፃ መተላለፊያ ኮሪደሮች ላይ ጭምር ተኝተው እየታከሙ መሆናቸውን ከሆስፒታሉ ምንጮች ያገኘነው መረጃ ያሳያል። ችሎት ውስጥ በዳኛና በባለ ጉዳይ ላይ ግድያ መፈጸሙ ተሰማ። በኢትዮጵያ በየዕለቱ የሚሰሙ ዜናዎች በሀገሪቱ የህግ የበላይነት ጨርሶ እንደጠፋ የሚያረጋግጡ መሆናቸው ቀጥለዋል። ዛሬ ግንቦት 27 ቀን ከአዲስ አበባ ከተማ በስተምዕራብ በ30 ኪሎ ሜትር ርቀት ላይ በምትገኘው ሆለታ ከተማ በችሎት ፊት አነጋጋሪ ክስተት ተከስቷል። በሆለታ ወለመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዛሬ ረፋድ ላይ በችሎት አዳራሽ ውስጥ ፍትህ ፍለጋ በቆሙ ባለጉዳዮችና ፍትህ ለመስጠት በተሰየሙ ዳኞች ላይ ጥይት ዘንቦባቸዋል። በችሎቱ ላይ በተፈጸመ ጥቃት የዳኛና የባለ ጉዳይ ህይወት ማለፉን የተሰማው የቤተሰብ ክርክር ጉዳይን በመመልከት ላይ የነበሩ ወጣት ዳኛ ወርቄ ፈካንሳ የፍርድ ውሳኔ በማንበብ ላይ ሳሉ ተከሳሹ በድንገት ባወጣው ሽጉጥ በከፈተው ተኩስ ዳኛዋንና በዕለቱ ከባለቤታቸው ጋር ሲከራከሩ የነበሩትን ግለሰብ በጥይት መቶ ህይወታቸው እንደቀጠፈው የዓይን እማኞች ተናግረዋል። ድርጊቱ በማህበራዊ ሚዲያና በህግ ባለሙያዎች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ክስተቱ በኢትዮጵያ የህግ የበላይነት ለመጥፋቱ ተጨማሪ ማሳያ ሆኖ ቀርቧል። በተለይም በችሎት ውስጥ የተፈጸመ ጥቃት መሆኑ ክስተቱን የተለየ አድርጎታል። ተከሳሹ በተኮሰው ጥይት የሞቱት ዳኛ ወርቄ ፈካንሳ በጎልማሳ ዕድሜ ያልደረሱ ገና ወጣት የሴት ዳኛ መሆናቸውን የገለጹት የዓይን እማኞች ዳኛው የቤተሰብ ችሎት እየመሩ ክርክር ላይ የቆየውን መዝገብ ውሳኔ አሳልፈው የፍርድ ውሳኔ በማንበብ ላይ ያሉ ነው በጥይት ተደብድበው የተገደሉት። ከዳኛዋ በተጨማሪ በዕለቱ ከባለቤታቸው ጋር ሲከራከሩ የነበሩት የገዳዩ ሚስት በገዛ ባላቸው በጥይት ተመተው ህይወታቸው እንዳለፈ ታውቋል። የታጠቀ ግለሰብ ወደ ፍርድ ቤት ሲገባ እንዴት ፍተሻ ሳይደረግ ቀረ የሚለው ጥያቄ የብዙዎች መነጋገሪያ የሆነ ሲሆን በኢትዮጵያ የፍትህ ስርዓትም ሆነ በየትኛውም ተቋም ከፍተኛ የሆነ የሙስና አሰራር የነገሰ በመሆኑ ጉዳዩ የጦር መሳሪያው እንደታጠቀ ወደ ችሎት ለመግባት እንዳልተቸገረ ነው የተጠቆመው። ይህ ክስተት የፍርድ ቤቶችን የጸጥታ ጥበቃና ስርዓት ድክመት ያሳየ ከመሆኑ በላይ በኢትዮጵያ የሰፈነውን ስርዓት አልበኝነት አጉልቶ ያሳየ ጉዳይ ሆኗል። የዳኞች የደህንነት ጉዳይም ተጨማሪ አሳሳቢ ደረጃ ላይ የደረሰ ጉዳይ ለመሆኑ ያመላከተ ነው ተብሏል። በምስራቅ አርሲ በኦርቶዶክሳውያን ላይ ለተፈጸመው አሰቃቂ ጭፍጨፋ ተጠያቂዎቹ ኦነግ ሸኔና ኦህዴድ ብልጽግና ናቸው ሲል የአዲስ አበባ ሚዲያ ምክር ቤት አስታወቀ። ምክር ቤቱ ዛሬ ግንቦት 27 ባወጣው ይፋዊ የአቋም መግለጫው ላይ እንዳመላከተው እሁድ ግንቦት 23 2018 ዓ.ም እና ሰኞ ግንቦት 24 2018 በኦሮሚያ ክልል በምስራቅ አርሲ 3 ወረዳዎች በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ ከስፍራው ለማጣራት ጥረት ማድረጉን አስታውቋል። በዚህ መሰረት ከቅድስቲቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ ከተለያዩ ምንጮች በሁለቱ የጭፍጨፋ ቀናት የ49 ኦርቶዶክሳውያን ህይወት በግፍ መገደላቸውንና ከ500 በላይ መፈናቀላቸውን እንዲሁም የ101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን እንዳረጋገጠ ለዚህ የተቀናጀ ጥቃት ተጠያቂዎቹ ኦነግ ሸኔና ኦህዴድ ብልጽግና ናቸው ሲል የአዲስ አበባ ሚዲያ ምክር ቤት አስቸኳይ መግለጫው ላይ አመላክተዋል። ጨፍጫፊዎቹ የኦነግ ሸኔን ባንዲራ ሰቅለው ስፍራውን እንደተቆጣጠሩት ማወቅ የተቻለ ቢሆንም ጭፍጨፋውን ተከትሎ የህዝቡን የድረሱልን ጥሪ ተቀብሎ የኦሮሚያ ክልል አስተዳደር የጸጥታ ኃይሎች ወደ ስፍራው እንዳይሰማሩ ማገዱ ያገዛዙ ኦህዴድ ብልጽግና እጅም እንዳለበት በውል አረጋግጧል ያለው ምክር ቤቱ ለድርጊቱ ሁለቱም አካላት ተጠያቂ እንደሆኑ ለመላው የኢትዮጵያ ህዝብ ማሳወቅ እንወዳለን ብለዋል። በተጨማሪም ካራ ኩፍቴና መድኃኔዓለም በተባለው ቤተክርስቲያን ላይ ዘረፋ የተፈጸመ ሲሆን ምዕመናን ጽላቱን ይዘው ከተሰደዱ በኋላ መኖሪያ ቤታቸው መቃጠሉን፣ ሀብት ንብረታቸውና ከብቶቻቸው መዘረፉን መግለጫው አመላክተዋል። የአዲስ አበባ ሚዲያ ምክር ቤት በምስራቅ አርሲ የተፈጸመው ጭፍጨፋ የኦሮሚያ ክልል መስተዳደር ኦነግ ሸኔ ብሎ ከሚጠራው ታጣቂ ኃይል ጋር በመናበብ በወለጋ፣ በሸዋ፣ በባሌና መሰል የኦሮሚያ ክልል አካባቢዎች ሲፈጽማቸው የቆየው ጸረ ኦርቶዶክስና ጸረ አማራ የጭፍጨፋ ዘመቻ አካል ነው ሲል በይፋዊ የአቋም መግለጫው ላይ ገልጸዋል። አክሎም ጨፍጫፊውና አስጨፍጫፊው በሀገራዊም በዓለም አቀፋዊም የሰብአዊና የወንጀል ህግጋት ተጠያቂ እንዲሆኑ ይጠይቃል ያለ ሲሆን የብልጽግና መራሹ አገዛዝ በስልጣን ላይ እስከቀጠለ ድረስ ዜጎች በእምነታቸው በማንነታቸውና በሚያራምዱት የፖለቲካ አመለካከታቸው እየተለዩ መጨፍጨፋቸው የሚቀጥል በመሆኑ ህዝባችን ስርዓቱን በጽናት ሊታገለው ይገባል ሲል ጥሪውን አቅርበዋል። በሌላ በኩል
የብልጽግናው አገዛዝ የጨርባ ምርጫ ተሰብስበን እንጸልይ ሲሉ የነበሩ የሃይማኖት አባቶች በአርሲ በጅምላ ለተገደሉ ንጹሃን የዜና እስከተጠናቀረበት ሰዓት ድረስ የኢትዮጵያ የሃይማኖት ተቋማት ጉባኤ በጉዳዩ ላይ የሰጠው የሀዘን መግለጫ የለም። ይህ ተቋም ከዚህ ቀደም ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በምስራቅ አርሲ ዞን በሚገኙ 3 ወረዳዎች የተፈጸመውን የጅምላ ግድያ እንዲያጣራ አጣሪ ኮሚቴ ሰይሞ በመላክ የተሳሳተ ሪፖርት ማውጣቱ ይታወሳል። የኢትዮጵያ የሃይማኖት ተቋማት ጉባኤ በቀደመ ሪፖርቱ ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ አልተፈጸመም ማለቱን የሚያስታውሱ የጉዳዩ ተከታታዮች የአሁኑ ዝምታ ጥቃቱ በገዢው ኃይል ትብብር የተፈጸመ በመሆኑ ነው ይላሉ። በምስራቅ አርሲ ዞን ጉና፣ ሸርካ፣ ሆንቆሎ አቤ፣ መርቲ፣ አስኮ በተሰኙ 6 ወረዳዎች በየጊዜው የሚፈጸመው የክርስቲያኖች የጅምላ ግድያ፣ የአብያተ ክርስቲያናት ቃጠሎ፣ የንብረት መውደም፣ ዝርፊያ እንዲሁም እገታ መዋቅራዊ ድጋፍ ያለው ስለመሆኑ በየጊዜው የሚወጡ መረጃዎች ያሳያሉ። በጃል መሮ የሚመራው የኦሮሞ ነጻነት ሰራዊት ከዚህ በፊት በወጣው መግለጫ አገዛዙ በብሔርና በሃይማኖት መካከል ግጭት እንዲፈጠር ይፈልጋል፣ ይህን ፍላጎቱንም እያደረገው ይገኛል ሲል መክሰሱ ይታወሳል። የአዲስ አበባ ሚዲያ ምክር ቤት በበኩሉ በዚህ ክስ አይስማማም። በአርሲ የኦርቶዶክሳውያን ግድያ ኦነግ ሸኔና ኦህዴድ ብልጽግና ተጠያቂ ናቸው ሲል ይፋዊ አቋሙን አስታውቋል። ኢትዮጵያ በታሪኳ እንደ ብልጽግናው አገዛዝ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች ተደፍረው እንደማያውቁ ምሁራን ተናገሩ። ከጣቢያችን ጋር ቆይታ ያደረጉ ምሁራን እንደተናገሩት ኢትዮጵያ በታሪኳ እንደ ብልጽግናው አገዛዝ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች ተደፍረው አያውቁም ብለዋል። ምሁራኑ በአፍሪካ ቀንድ ብቻ ሳይሆን በአህጉር ደረጃ ሚዛን የማስጠበቅ የታሪክ፣ የዲፕሎማሲ፣ የወታደራዊና ሌሎች አቅሞች የነበሯት ኢትዮጵያ እንደዚህኛው ዘመን ተዋርዳ አታውቅም ያሉ ሲሆን ኢትዮጵያ ከምትዋሰንባቸው 6 ሀገራት ውስጥ በ5ቱም እንደተደፈረች አስረድተዋል። ኢትዮጵያ ከሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኬንያ፣ ጅቡቲና ኤርትራ ጋር በምትዋሰንባቸው የድንበር አካባቢዎች በየጊዜው ችግሮች መፈጠራቸውን የሚያወሱት ምሁራኑ ከ6ቱ ተጎራባች ሀገራት በ5ቱ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች መደፈራቸውን አብራርተዋል። እንደ ምሁራኑ ማብራሪያ የኢትዮጵያ ሉዓላዊ ግዛት ሱዳን በአማራ በኩል፣ ደቡብ ሱዳን በጋምቤላና በደቡብ ምዕራብ ኢትዮጵያ በኩል፣ ጅቡቲ በአፋር በኩል፣ ከሶማሌላንድ የሚነሱ የኢሳ ጎሳዎች አፋርን በማጥቃት ከቅርብ ጊዜ ወዲህ ደግሞ ኬንያ በቱርካና ሐይቅ በኩል ዳሳነሽ ላይ በዜጎች ላይ ጥቃት በማድረስ ከ6ቱ ተጎራባች ሀገራት በ5ቱ በኩል ጥቃት መድረሱን በማንሳት ኢትዮጵያ በታሪኳ እንዲህ ያለ ብሔራዊ ውርደት ገጥሟት እንደማያውቅ አስረድተዋል። የኢትዮጵያን ሉዓላዊ ግዛት በተደጋጋሚ በማስወረር የገዛ ዜጎቹን ለውጭ ጥቃት የሚዳርገው ሉዓላዊነትን በማስደፈር የሚታወቀው የኦህዴድ ብልጽግናው አገዛዝ የኢትዮጵያን ዳር ድንበር ባዶ አድርጎ ከህዝብና ከሀገር ጋር መታገልን መርጧል ብለዋል። የኢትዮጵያ ድንበር ተዋሳኝ ከሆኑት አንዷ የሆነችው ደቡብ ሱዳን የጋምቤላ ክልል አንድ ልዩ ወረዳ በወረራ እንደያዘች ሲሆን በደቡብ ምዕራብ ክልል በኩል 200 ኪሎ ሜትር ዘልቃ በመግባት የአንድ ከተማ ስም ቀይራ መያዟ መነጋገሪያ የሆነው በዚሁ የኦህዴድ ብልጽግና አገዛዝ የስልጣን ዘመን መሆኑ ይታወሳል። በአጠቃላይ 5 ሀገራት ሉዓላዊ ግዛቷንና ዜጎቿን እያጠቁባት ያለችው ኢትዮጵያ እንደዚህ ዘመን ተዋርዳ አታውቅም ያሉት ምሁራን ይህ ሁሉ የሚሆነው ገዢው ኃይል ኦህዴድ ብልጽግና ትግሉ ከኢትዮጵያ ሀገረ መንግስትና ህዝብ ጋር እንደሆነ አስረድተዋል። የጣቢያችን የፖለቲካ ተንታኞች በበኩላቸው እንደ ፖለቲካ፣ የጸጥታና ደህንነት ጉዳዮች በጥቅሉ ኢትዮጵያ ያለችበት ሁኔታ እጅግ አደገኛ ሲሉ ይገልጹታል። ሁኔታውን በዝርዝር ሲያስረዱም ያልተቋጨና ቀጣይነት ያለው ጦርነት መኖሩ አማራ ክልልን በመሰሉ ትልልቅ ግዙፍ ክልሎች የመንግስት መዋቅር ፈራርሶ በአገዛዙ በዋና ዋና ከተሞች ብቻ ተንጠልጥሎ መገኘቱ ጦርነቱ በትልቁ አምራች ህዝብ የግብርና ምርት ላይ ከፍተኛ ተጽዕኖ በማሳደር ላይ መሆኑ በኢትዮጵያ የሃይማኖት ጥቃት መበራከቱ በተለይም ከ60 ሚሊዮን በላይ ተከታይ ያላትን የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ኢላማ ያደረጉ ጥቃቶች በህዝብ ዘንድ ከፍተኛ ቁጣ እየፈጠሩ መምጣታቸው በሀገሪቱ ውስጥ በተቃርኖ የተወጠሩ ኃይሎች መበራከት በተለይም ኦህዴድ ብልጽግና ራሱ የኢትዮጵያ ህልውና አደጋ ምንጭ መሆኑ በጎረቤት ሀገራት ውስጣዊ ሁኔታ እጃቸውን ያስገቡት ጠቅላይ ሚኒስተሩ አመራራቸው የቀውስ ምንጭ መሆኑ ተጨማሪ የደህንነት ስጋቶችን ፈጥሯል በማለት አስረድተዋል። የአፍሪካ ቀንድ ወቅታዊ ሁኔታ ተስፋ ሰጪ አለመሆኑና ኢትዮጵያ መከላከያ አልባ ሆና መገኘቷን በምክንያትነት የሚያነሱት ተንታኞች ከበባ ውስጥ የገባቸው ኢትዮጵያ የዲፕሎማሲ ውድቀት ከሌሎች ችግሮች ጋር ተዳምረው የሀገረ መንግስቱን ህልውና አደጋ ደቅነውበታል ብለዋል። እናም ይላሉ ተንታኞች ይህ ኃይል ኢትዮጵያንና ኢትዮጵያውያንን ከመጥላቱ በላይ የኢትዮጵያ ሀገረ መንግስት አደጋ ሆኗል። ኢትዮጵያን በታሪኳ እንዲህ ተዋርዳ አታውቅም ይላሉ። አክለው የኢትዮጵያ ብቻ ሳይሆን የአፍሪካ ቀንድ ሀገራት የደህንነት አደጋ ጭምር እንደሆነ አስረድተዋል። ኦህዴድ ብልጽግና ስልጣን ላይ እስካለ ድረስ በአፍሪካ ቀንድ የማይዘጋ መስመር፣ የማይቋረጥ የህዝብ ግንኙነት የለም የሚሉት ተንታኞች አገዛዙ ጦርነት ፖሊሲው ነው ሲባልም በእነዚህ መነሻ ምክንያቶች መሆኑን አስረድተዋል።
የሶማሊያ ህገ መንግስታዊ ቀውስ የከተማ ውጊያ አስከትሏል። ግጭቱ ከቢላ ሶማሊያ ቤተ መንግስት የሸሸ ቢሆንም ሞቃዲሾ በተኩስ መናጧ ቀጥሏል። ይህንን ተከትሎ አልሸባብ ዳግም እንዳያንሰራራ ስጋት ተደቅኗል። ሶማሊያ በህገ መንግስታዊ ቀውስ በመናጥ ላይ ትገኛለች። ሶማሊያ በቅርቡ የተሻሻለው ህገ መንግስት የሽግግር ዓመት በማስተዋወቁና የፕሬዝዳንቱን የስልጣን ዘመን በአንድ ዓመት በማራዘሙ ምክንያት ነው የከተማ ውጊያ ያስከተለ ህገ መንግስታዊ ቀውስ አጋጥመዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመን ባለፈው ግንቦት 7 ቀን 2018 ያበቃ ቢሆንም መንግስታቸው ግን አዲሱ የ5 ዓመት የስልጣን ዘመን ተፈጻሚ ይሆናል የሚል ክርክር ማቅረቡን ተከትሎ ተቃዋሚዎቹና ከእነርሱ ጋር ቀጥተኛ ግንኙነት ያላቸው ሚሊሻዎች በቪላ ሶማሊያ ቤተ መንግስት አቅራቢያ ጭምር ከመንግስት ኃይሎች ጋር ወደ ውጊያ መግባታቸው ተሰምተዋል። ዛሬ ግንቦት 27 ቀን የከተማ ውጊያ ከቪላ ሶማሊያ ቤተ መንግስት የሸሸ ቢሆንም በመዲናዋ ሞቃዲሾ የተለያዩ ስፍራዎች የተኩስ ልውውጦች እንደቀጠሉ ነው። የሶማሊያ መንግስት ኃይሎችና ከተቃዋሚዎች ጋር ግንኙነት ባላቸው ሚሊሻዎች መካከል በዋና ከተማዋ ሞቃዲሾ የሚካሄደው የተኩስ ልውውጥ የጀመረው ትናንት ሌሊት መሆኑን ዘገባዎች ያሳያሉ። ግጭቱ ዛሬም እንደቀጠለ ነው። የቀድሞው ጠቅላይ ሚኒስትር ሐሰን አሊ በይፋዊ የኤክስ ገጻቸው ላይ ባወጡት መግለጫ የመንግስት ኃይሎች በእሱና በሌሎች ተቃዋሚ መሪዎች ላይ ወታደራዊ ጥቃት መፈጸማቸውን በመግለጽ መንግስት ላይ ክስ አቅርበዋል። የፌዴራል ኃይሎች እሳቸውን ግቢ ኢላማ ያደረጉ እሳቸው ተጽዕኖ ፈጣሪ ከሆኑት የሙሩር ሳዴ ጎሳ መሪዎች ጋር በመወያየት ላይ በነበሩበት ወቅት ነው። የተቃዋሚ ቡድኑን የሚመሩት ሀይሬ በተፈጠረው የተኩስ ልውውጥ በርካታ ሰዎች መጎዳታቸውን ገልጸው ለተከሰተው ሁከት የፕሬዝዳንት ሐሰን ሼክ መሐመድን አስተዳደር ተጠያቂ አድርገዋል። ኦፕሬሽኑ ሊቀሰቀስ የቻለው በከፍተኛ ሁኔታ የታጠቁ የተቃዋሚ ታጋዮች በዋና ከተማዋ አንዳንድ አካባቢዎች ሲዘዋወሩ የሚያሳዩ ምስሎች በበይነመረብ ከተሰራጨ በኋላ ሲሆን ባለስልጣናት ይህንን ድርጊት በመንግስት ቁጥጥር የተደቀነ ፈተና አድርገው ተመልክተውታል። የሐሰን ሼክ መሐመድ መንግስት በበኩሉ ተቃዋሚዎች ጋር የተቆራኙ የታጠቁ ቡድኖች በህውል ዋዳግ ወረዳ ፖሊስ ጣቢያ ላይ ጥቃት መፈጸማቸውን አስታውቆ መንግስት ይህንን ክስተት አውግዞ ምርመራ እንደሚያካሄድ ገልጸዋል። ሆኖም ዛሬ እኩለ ቀን ከወደ ሞቃዲሾ የወጡ መረጃዎች እንደሚያመላክቱት በመዲናዋ መንገዶች እንደተዘጉ፣ አየር ማረፊያው መዳረሻ እንደተቋረጠና በአንዳንድ አካባቢዎች የኤሌክትሪክ አገልግሎት እንደተቋረጠ ነው። በግጭቱ የተጎዱ ሰዎች ቁጥርና የአካባቢው ሁኔታ ማረጋገጥ አስቸጋሪ መሆኑ ተዘግቧል። አሜሪካና ሌሎች ዓለም አቀፍ አጋሮች ሁለቱም ወገኖች እንዲታገሱና በሰላማዊ መንገድ እንዲፈቱ ጥሪ እያቀረቡ ይገኛሉ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በበኩሉ በሶማሊያ የተፈጠረውን ህገ መንግስታዊ ቀውስና ውጥረት ተከትሎ በመዲናዋ ሞቃዲሾ የተከሰተውን ሁከት በጥልቅ አሳስቦኛል ብለዋል። ኢጋድ ዛሬ ሐሙስ በወጣው መግለጫ ማንኛውም አይነት የኃይል እርምጃዎች በማውገዝ ሁሉም አካላት ከኃይል እርምጃ እንዲቆጠቡ፣ ውጥረቱን እንዲያረግቡና ልዩነቶቻቸውን በሰላማዊና ሁሉን አቀፍ በሆነ መንገድ በውይይት እንዲፈቱ አሳስበዋል። ኢጋድ ይህንን አስቸኳይ መግለጫ ዛሬ ይፋ ያደረገው ትናንት ሌሊቱን ለዛሬ ሐሙስ አጥቢያ የሶማሊያ ዋና መዲና ሞቃዲሾ በከባድ የተኩስ ድምጽ ስትናወጥ ማደሯን ተከትሎ ነው። የፈረንሳዩ የዜና አገልግሎት አጃንስ ፍራንስ ፕሬስ እንደዘገበው በከተማዋ ላይ ከፍተኛ ጭስ ሲንቦለቦል ታይተዋል። የፑንትላንድ መሪ ሰኢድ አብዱላሂ ዴኒን ጨምሮ የተቃዋሚ ኃይሎች ከግንቦት 15 በኋላ ፕሬዝዳንቱን እንደማያውቁ መናገራቸውን ተከትሎ የተቀሰቀሰው ህገ መንግስታዊ ቀውስ አልሸባብ ዳግም እንዲያንሰራራ እድል ሊሰጠው ይችላል ተብሎ ተሰግቷል። ጁባላንድና ሌሎች ተቃዋሚ ቡድኖች የህገ መንግስት ማሻሻያዎቹ በህጋዊ መንገድ አልተላለፉም በማለት ውድቅ ማድረጋቸው የቪላ ሶማሊያውን አስተዳደር ለህገ መንግስታዊ ቀውስ ዳርጎታል ነው የተባለው። የሶማሊያ ተንታኞች እንደሚሉት ሶማሊያ 3 ሊሆን የሚችሉ የቢሆን እድሎችን እንደሚጠብቋት ዘርዝረዋል። ቀዳሚው የቢሆን እድል በድርድር የሚደረግ ስምምነት፣ ሁለተኛው ደግሞ የረዘመ የፖለቲካ ሽባነት ወይንም መዋቅራዊ መዛልና ፓራላይዝ መሆን፣ በሶስተኛ ደረጃ ደግሞ ለአልሸባብ ሰፊ ድል የሚሰጥ የጸጥታ መናጋትና የመንግስት መዋቅር መፈራረስ የሞቃዲሾ ዕጣ ፈንታዎች ሊሆኑ እንደሚችሉ አመላክተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን ያቀርባል። ጣና ቲቪ ከሀቅ ጋር